ሰላም ወደ ዛሬው ትንታኔ እንኳን በደህና መጣችሁ። ዛሬ ይዘንላችሁ የቀረብነው አንድ በጣም አስገራሚ ስነ መለኮታዊ ሐሳብ ነው። ስለ ኃጢአት፣ ስለ ውሸት እና ሁላችንም ስለምናውቀው ስለዚያ የአዛዜል ፍየል ሥርዓት እውነተኛ ትርጉም እንወያያለን። እሺ፣ እስቲ በቀጥታ ወደ ጉዳዩ እንግባ። ሁላችንም የምናውቀው አንድ ምስል አለ አይደል? የአዛዜል ፍየል፣ ወደ ምድረ በዳ የሚሰደደው ፍየል ማለት ነው። አብዛኛው ሰው ሲያስብ ይህ ፍየል የሕዝቡን ኃጢአት ጭኖ ይዞ የሚጠፋ ይመስላል። የበጣም የተለመደ አመለካከት ነው። ግን ዛሬ የምንመረምረው ምንጭ አንድ ጥያቄ እንድንጠየቅ ይገፋፋናል። ቆይ ታሪኩ ከዚህ የጠለቀ ቢሆንስ? ፍየሉ የተሸከመው ኃጢአትን ካልሆነስ? እንግዲህ የዛሬውን ውይይታችንን በእነዚህ 5 ነጥቦች ዙሪያ እናደርጋለን። መጀመሪያ ከተለመደው ግንዛቤ እነሳና የሰይጣንን ውሸትና የአዳምን ወንጀል እንመለከታለን። ከዚያ ውሸቱን መመለስ ምን ማለት እንደሆነ እናያለን። የወንጀሉን ዕቅድ አውጪና ተባባሪ ማን እንደሆነ እንፈትሻለን። በመጨረሻም ወደ መዳን የሚወስደውን መንገድ እንቃኛለን። እሺ፣ የመጀመሪያው ነጥብ ላይ ደርሰናል። የተለመደው የተሳሳተ ግንዛቤ። ዋናው ጥያቄ ይሄ ነው። ወደ ሰይጣን የሚላከው ምንድን ነው? ብዙዎች እንደሚያስቡት ኃጢአታችን ነው። መልሱ አይደለም ነው። የአማኙ ኃጢአት አይደለም። ምክንያቱም የኃጢአት ዋጋ በክርስቶስ ኢየሱስ በኩል ሙሉ በሙሉ ተከፍሏል። ስለዚህ ሌላ ነገር መሆን አለበት። እንግዲህ ወሳኙ ነጥብ ይሄ ነው። የፍየሉ ሥርዓት የአማኙን ኃጢአት ወደ ሰይጣን ስለማስተላለፍ አይደለም፣ በፍጹም። ይልቁንስ የሰይጣንን የመጀመሪያ ውሸት ወደ እርሱ ስለመመለስ ነው። እዚህ ላይ ትልቅ ልዩነት አለ። ኃጢአት እና ኃጢአትን የወለደው ውሸት ሁለት ተለያዩ ነገሮች ናቸው። አያያዛቸውም ይለያያል። እሺ፣ ይህንን ለመረዳት ወደ ታሪኩ መነሻ ወደ ስሩ መሄድ አለብን። ሁላችንም ወደ መናውቀው ቦታ፣ ወደ ኤደን ገነት፣ የሰይጣን ውሸትና የአዳም ወንጀል ወደ ተፈጸመበት የመጀመሪያው ስፍራ። እዚህ ላይ በጣም አስደናቂ የሆነ የሕግ ምሳሌ ቀርቧል። ሰይጣን ዋና ወንጀለኛ ወይም ማስተር ማይንድ ተብሏል። ዝም ብሎ አሳሳሽ ብቻ ሳይሆን ወንጀሉን ከመጀመሪያው ያቀደው ያቀናበረው እሱ ነው። አዳም ደግሞ የሰው ልጅን በሙሉ የወከለ ተባባሪ ወይም ካምፕሊስ ተብሏል። በወንጀል ውስጥ የተሳተፈው ማለት ነው። እስቲ እዚህ ላይ የቀረበውን ንጽጽር ተመልከቱ። የሰይጣን ተስፋ ምን ነበረ? እንደ እግዚአብሔር ትሆናላችሁ። እውነታውስ የኃጢአት ባሪያ ሆነ። ሌላው ተስፋስ በፍጹም አትሞቱም። እውነታው ግን ሞት ወደ ዓለም ገባ። እግዚአብሔር ከለቅላችሁ ሲል እውነታው ከእግዚአብሔር ጋር የነበረው ኅብረት ሙሉ በሙሉ መጥፋቱ ነበረ። ተስፋውና ውጤቱ ፍጹም ተቃራኒ ነው። ይህ እንግዲህ ወደ ትንታኔያችን እምብርት ያደርሰናል። ኃጢአትን ሳይሆን ውሸትን መመለስ፣ ውጤቱን ሳይሆን መንስኤውን መቃወም። እስቲ ምን ማለት እንደሆነ እኔ ውሸትን መመለስ የሚለው ሐሳብ ቁልፍ ነው። ፍቺው ይሄ ነው። ከሰይጣን የመጀመሪያ ማታለል የመጣውን የኃጢአት ፈቃድ መቃወም እና መመለስ። ነገሩን በደንብ እናስተውል። ይሄ ማለት ኃጢአት ከሰሩ በኋላ ጥፋተኝነትን እንደ ማሰላለፍ አይደለም፣ በፍጹም። ይልቁንስ ኃጢአት የመስራት ፍላጎቱ ራሱ ያ ከሰይጣን ውሸት የመነጨው ሐሳብ ገና ሳይሰራ ከመነሻውን ነቅሎ መጣል ማለት ነው። ይህንን በቀላል ቀመር ልናስቀምጠው እንችላለን። በሰው ውስጥ ያለው ተፈጥሯዊ ፍላጎት በላዩ ላይ የሰይጣን ውሸት ሲጨመርበት ውጤቱ ምን ይሆናል? ኃጢአትን የመፈጸም ፍቃድ። ልክ እንደዚህ ነው። እናም ይሄ ሰንሰለት እንዴት እንደሚሠራ ተመልከቱ። መጀመሪያ የሰይጣን ውሸት ይመጣል። ከዚያ ያ ውሸት የኃጢአት ፈቃድን ይፈጥራል። ያ ፈቃድ ወደ ኃጢአት ድርጊት ይቀየራል። የድርጊቱ መጨረሻ ደግሞ ሞት ነው። ውሸቱን መመለስ ማለት እንግዲህ ይሄንን ሰንሰለት ገና ሁለተኛው ደረጃ ላይ ያለ ማለትም የኃጢአት ፈቃድ በሚፈጠርበት ጊዜ መስበር ማለት ነው። ጥሩ። ታዲያ ይሄ የወንጀሉ ዕቅድ አውጪ እና የተባባሪው ጉዳይ ለምን ይህን ያህል ወሳኝ ሆነ? ለምንድነው ይህን ልዩነት ማወቅ የሚያስፈልገን? መልሱ ከኃላፊነት እና ከኃጢአት ስርየት አመክንዮ ጋር የተያዘ ስለሆነ ነው። እዚህ ጋር በሰንጠረዡ በግልጽ እንደምናየው ሰይጣን ዋናው ወንጀለኛ ወይም ቀስቃሽ ነው። ድርጊቱም ውሸትን መትከል ነው። ኃላፊነቱም ለማታለሉ ነው። የሰው ልጅ በበኩሉ ተባባሪ ወይም ተሳታፊ ነው። ድርጊቱ በውሸቱ አምኖ መስራት ሲሆን ኃላፊነቱም ለሠራው ኃጢአት ነው። እናም ስርየትን ስንመለከት ለሰይጣን ፍርድ ይጠብቀዋል። ለሰው ልጅ ግን በክርስቶስ በኩል ስርየት ይቻላል። እያንዳንዱ ለራሱ ድርጊት ተጠያቂ ነው ማለት ነው። እናም ነጥቡ ይሄ ነው። የአዳም ኃጢአት ማለቱም የተባባሪው ወንጀል ወደ ሰይጣን ወደ ዋና ወንጀለኛ ሊተላለፍ አይችልም፣ በሕግም አይሆንም። ስለዚህ የሰው ልጅ ኃጢአት የተለየ መፍትሔ፣ የተለየ ዋጋ ያስፈልገው ነበር።
እሺ፣ አሁን ሁሉንም ነገር አንድ ላይ ወደምናይበት የመጨረሻው ክፍል ደርሰናል። ወደ መዳን የሚወስደው መንገድ። የዳኑት ሰዎች ምርጫን ምን ይመስላል? እስቲ እንመልከት። መፍትሔውም ይሄ ነው። የመጨረሻው አዳም ለመጀመሪያው አዳም ምትክ ሆኖ ሞተ። የመጨረሻው አዳም የተባለው ኢየሱስ ክርስቶስ የመጀመሪያው አዳም የፈጸመውን የተባባሪነት ወንጀል ዋጋ ለመክፈል መጣ። የእርሱ መሥዋዕትነት የሚከፍለው ለተባባሪው ኃጢአት ነው፣ ለሰው ልጅ ኃጢአት። እንግዲህ የመዳን ሂደት በዚህ መልኩ ነው የሚሄደው። መጀመሪያ ተባባሪ የነበረው የሰው ልጅ ንስሐ ይገባል። ከዚያም ኃጢአቱ በኢየሱስ ክርስቶስ ደም ይታጠባል። ከኃጢአት ቅጣት ነፃ ከወጣ በኋላ ግን አማኙ አዲስ ምርጫ ይኖረዋል። ምን? የሰይጣንን ውሸቶች አውቆ መቃወም እና መመለስ ይችላል። ይሄ ማለት ከማታለል ይልቅ የእግዚአብሔርን ትእዛዝ መምረጥ የሕይወት ዘመን ውሳኔ ነው ማለት ነው። ይህ ሁሉ ትንታኔ መጨረሻ ላይ አንድ ትልቅ ጥያቄ ላይ ያደርሰናል። ኃጢአት ዋጋው ተከፍሏል፣ ውሸቱ ደግሞ ተለይቶ እንዲመለስ ተደርጓል። ታዲያ አሁን ምን ምርጫ ይቀራል? ዕዳው ከተከፈለና ጠላት ከተጋለጠ በኋላ የየዕለት ምርጫችን የጉዞአችን ዋና ማዕከል ይሆናል። ይህንን እያሰላሰለን የዛሬውን ትንታኔ እዚህ ላይ እናበቃለን።